እንደምታዩዋቸው እነዚህን ሙክቶች ማደለብ ጀምሯል። እነዚህ ሙክቶች ግማሾቹ የተኮላሹ ናቸው፣ ግማሾቹ ደግሞ በተፈጥሮ ያሉ አሉ። ስለዚህ እነዚህ ሙክቶች ከቦረና ካመጣናቸው በኋላ ወደ ማዕከላቸው አስገብተን እያደረግንላቸው ያለው እንክብካቤ በመጀመሪያው ጊዜ የማያውቁት አካባቢ ስለሆኑ የአየር ንብረት ለውጥ ወደ ከፍተኛ የሙቀት እንዲሁም ደግሞ ወደ ሆድ መረበሽ ማለት ቁርጠት፣ ተቅማጥ፣ ያዚህ አካባቢ ያለው ምግብ ደግሞ በደንብ አለመብላት፣ እንዲሁም ደግሞ ማስነጠስ፣ አይናቸው ላይ እንባ ማየት፣ የተለያዩ ችግሮች እንዳይመጡባቸው ምን እናደርግላቸዋለን? አካባቢውን እንዲለምዱ የፀሐይ ብርሃን በደንብ እንዲሞቁ። ምክንያቱም እዛ የነበሩበት አካባቢ ቆላማ የአየር ብርሃንና እንዲሁም ደግሞ ተፈጥሮ ሙቀት ስላለው ሁልጊዜ ፀሐይ ላይ እንዲወጡ ማድረግ መቻል አለብን። ፍየሎችን በአንድ ቦታ ላይ ቁጭ ማድረግ ማለት ተፈጥሮ መከልከል ነው። ስለዚህ ሁልጊዜ እንዲንቀሳቀሱ ማድረግ አለብን። ግን እንዲንቀሳቀሱ ስናደርግ ምን ማድረግ አለብን? ንጹህ አካባቢና ጥሩ የፀሐይ ብርሃንና እንዲሁም ደግሞ የተለያዩ ቁጥቋጦችን እንዲበሉ ማድረግ አለብን። ተፈጥሯቸው ሆኖ የተለያዩ ቅጠላቅጠሎችን ቁጥቋጦችን የሚበሉ እነዚህን ቁጥቋጦች ሲበሉ ነው ሰውነታቸው ስጋን የሚያስኪሏቸው ከፍ የሚለው። እንዲሁም ደግሞ በሰውነታቸው ውስጥ የሚፈጠሩትን መርዛማ ነገሮች ማስወገድ የሚችሉት በሚወስዱት ቅጠላቅጠልና እንዲሁም ደግሞ በቂ ውሃ ወደ ሰውነታቸው በደንብ ሲጠጡ የተለያዩ ቅጠላቅጠሎችን የተለያዩ ቁጥቋጦችን ስለሚበሉ መርዛማ ነገሮች ወይም ደግሞ ከአቅም በላይ የሆኑ ነገሮች በሰውነታቸው ውስጥ ቢከሰቱ እንኳን በቀላሉ ማስወገድ የሚችሉት በበቂ ውሃ በሰውነታቸው ውስጥ ሲወስዱ ነው። ስለዚህ በቂ ረፍት፣ በቂ ውሃ፣ በቂ ምግብ ልንሰጣቸው ይገባል። እነዚህ ሶስት ነገሮች ተደምረው ነው እንግዲህ የፍየሎቻችን ኪሎ ከፍ እንዲልና ስጋቸው ጣፋጭ እንዲሁም ደግሞ ብዙ ደንበኞች እንድናፈራ የሚያደርጓቸው። ይህ ማዕከል የሚገኘው ዱከም ከተማ ላይ ወጣቱ ልጅ ሙክቶችን እያደለበ ነው። እነዚህ ሙክቶች ቁጥራቸው ከ15 እስከ 17 ይደርሳል። ከቦረና አካባቢ ነው የመጡት። ገና ከመጡ 3 ቀናቸው። እኔንም በቲክቶክ እና በዩቱብ ቻናል ላይ ስላየኝ ሄጄ እንዳክምለት አድርጓል። ግን መጀመሪያ ምን አይነት ሕክምና ነው የምንሰጣቸው? ከምንሰጣቸው ሕክምና ውስጥ የመጀመሪያው በሰውነታችሁ ውስጥ ያሉትን ትላትሎች ማስወገድ ነው። እነዚህን ትላትሎች በሰውነታችሁ ውስጥ ያሉትን ትላትሎች ካላስወገድንላቸው ምንም እንኳን ምግብ የሚፈለገውን ያህል ብናበላቸውን ደማቸውን ስለሚመጧቸው ፍየሎቹ የሚፈለገውን ኪሎ ማምጣት አይችሉም። አሁን ባሉበት ከ30 እስከ 35 ኪሎ እንዲሁም ደግሞ ከዛም በላይ ያሉ አሉ። ስለዚህ ይህን ኪሎ ይዞ ለአዲስ ዓመት እንዲደርሱ እዚህ አካባቢ ላይ ያለውን የተፈጥሮን የፀሐይ ብርሃንን እንዲሁም ደግሞ ቅጠላቅጠሎችንና የተለያዩ ቫይታሚን ነገሮችን እየሰጠን ኪሎቸው እንዲጨምር ማድረግ አለብን። የውሃ ገንዳቸውን ማጽዳት፣ በቂ ውሃ እንዲጠጡ ማድረግ። ፍየሎች በተፈጥሯቸው በፈለጉት ሰዓት ነው ውሃ የሚጠጡት። ግን አንድ ፍየል በቀን ከ4 ሊትር እስከ 6 ሊትር ይጠጣል። እዛ አካባቢ ላይ የለመዱት አካባቢ በረሃ ሄዶ ሊጠጡ ይችላሉ። እኛ ግን በአቅራቢያችን ማድረግ አለብን። ውሃ ለሰውነታቸው በጣም አስፈላጊ ነው። ኪሎአቸው እንዲጨምር፣ የምግብ ውህደታቸው እንዲፋጠን፣ በሽታ የመከላከል አቅማቸው እንዲገነባ እንዲሁም ደግሞ በሚወስዱት ቅጠላቅጠሎች የመመረዝ የመዋሃድ ማጣፈጥ ጥሩ የደም ዝውውር በሰውነታቸው ውስጥ እንዲካሄድ ቅጠሎችን ከበሉ በኋላ ውሃ እንዲጠጡ እናደርጋለን። እዚህ ላይ እንደምታዩዋቸው ሰውነታቸው በጣም ከፍ ብለዋል። ያስነጥሳሉ፣ ያነባሉ፣ ይስላሉ፣ ተቅማጥ አላቸው፣ እግራቸው ያነክሳል፣ ጣቶቻቸውን ያነሳሉ። ብዙ ጊዜ ፍየሎች እንደምታዩዋቸው እግራቸውን ከፍ ያደርጋሉ። የኋላ እግራቸውን፣ የፊት እግራቸውን። ለምንድን ነው? የተለያዩ ፓራሳይቶች ሰውነታቸው ውስጥ ካሉ ቁርጠት ሊሰማቸው ይችላል። ቁርጠትን የሚናገሩት እንደ ሰው አይናገሩም፣ በተለያየ ምልክት ነው። ምግብ አይበሉም፣ ለብቻቸው ገለል ይላሉ፣ ሙቀታቸው ከፍ ይላል፣ ይስላሉ፣ ይጮሃሉ። ብዙ ደንበኞቼ ፍየሎችን ማርባት ጀምሮ የኔ ፍየሎች ቆመው ነው የሚጮሁት ይላሉ። ለምንድነው ቆመው የሚጮሁት? ጥሩ ሐኪም ፈልጋችሁ ማሳከም አለባችሁ። ፍየሎቻችሁ ምንድነው የገጠማቸው? ፍየሎቻቸው ለምንድነው ኪሎ የማይጨምሩት? እዚህ ላይ የምሰጣችሁ ምንድነው ብሮድ ስፔክትረም አንቲባዮቲኮችን የምሰጣችሁ። ለምንድን ነው? ወደ እኛ የስልጠና ማዕከል ስትመጡ ታውቃላችሁ፣ ዝም ብሎ መርፌ መስጠት አይደለም። መርፌ እያንዳንዱ ፍየል የራሱ መርፌ አለው። ግን መርፌ ከመስጠት በፊት እነዚህ እንስሶች ምንድን ነው የሚያስፈልጋችሁ? ለምንድን ነው መርፌው አስፈላጊነቱ? ባክቴሪያል ነገር ተከሰተ፣ በቫይረስ የሚመጣ በሽታ ተከሰተ፣ በፈንገስ የሚመጣ በሽታ ከተከሰተ፣ ወይስ ደግሞ ሌሎች ነገሮችን? ለሚቀጥለው 4 ቀን ወደ ኃይሉ ቪት ስትመጡ ስለ ፍየሎች እርባታ ስልጠና እንሰጣለን። ስልጠናችን በራሱን የቻለ ማኑዋል አለው። 65 ገጽ ማኑዋል አለው። ፍየሎችን ምን በሽታ ያጠቃቸዋል? ፍየሎች በቀላሉ እንዲደልቡ ምን አይነት ሕክምና መስጠት አለብን? ከየት አካባቢ ብናመጣቸው እንደ አካባቢያችን የአየር ንብረት እነዚህ ፍየሎች መራባት፣ ማደግ፣ መለወጥ፣ ተጠቃሚ እንድንሆን ያደርጉናል። በተለይ በከተማችን ውስጥ የፍየል ስጋ እጅግ በጣም ተፈላጊ ነው። ስለዚህ ለደንበኞች፣ ለሰርግ ቤት፣ ለትላልቅ ሆቴሎች፣ ለበዓላት፣ ለአዲስ ዓመት ለሚፈልጉ ሰዎች እንዴት አድርገን ፍየሎችን ማቅረብ እንችላለን የሚለውና ሌሎችንም ተመራጭ ስራዎችን አብረን እንድንሰራ ታች ባለ ስልኬ በኩል ደውሉልኝ። ለሚቀጥለው 4 ቀን ስለ ፍየሎች እርባታ የምንሰጠው ስልጠና
በተግባር የተደገፈ ነው። በየቀኑ የምንማማረው 2 ሰዓት ተኩል ይፈጃል። 3 ቀን ቲዮሪ፣ 4ኛው ቀን ተግባር። ስለዚህ ይህም ወጣት ስልጠናውን ከወሰደ በኋላ እነዚህ ሙክቶች አስገብቷል። እነዚህ ሙክቶች በአጭር ጊዜ ውስጥ ለአዲስ ዓመት እንዲደርሱ ምን አይነት አመጋገብ ስርዓት እንከተላለን? ከየት አመጣ ናቸው? እንዴት ከወደ ቦረና ሊያገኝ ቻለ? በእኛ አማካኝነት በምንሰራበት መስሪያ ቤት ውስጥ ትላልቅ አቅራቢዎች አሉ። ከነሱ ጋር አገናኝተን እንዲያመጡለት አረግን። ከዛ በኋላ እርባታውን ጀመረ። እርባታውን ደግሞ ሲጀምር በቂ ቤቶች መከራየት፣ ረከስ ያሉ ቦታዎች ጋር ሄዶ እንዲከራይ ማድረግ። እንዲሁም ደግሞ ምን መስራት አለብን? የአካባቢው ላይ የበሽታ ዝውውር የሌለበት ሁኔታዎችን መፍጠር መቻል አለብን። እዛ አካባቢ ላይ ከፍተኛ እርባታ ካለ፣ እዛ እርባታ ላይ ከፍተኛ የበሽታ ስርጭት ካለ ከዚያ አካባቢ እርባታ መሰራት የለበትም። ምክንያቱም በርካታ በሽታዎች በአየር ዝውውር፣ በአየር ስርጭት፣ በንክኪ፣ በትራንስፖርት ሊተላለፉ ስለሚችሉ፣ ስለዚህ እነዚህ ፍየሎች የተሻለ ዋጋ እንዲያወጡለት የምናደርግለት እንክብካቤ አለ። ምግብ እንዴት ይበላሉ? ስንት ሰዓት ፀሐይ መሞቅ አለባቸው? ሰውነታቸው ኪሎ እንዲጨምር እንዴት ማብላት አለብን? ከገቡ ከ7ኛ ቀናቸው ጀምሮ እስከ 21ኛ ቀናቸው ምን እናበላቸዋለን? ከ21ኛ ቀናቸው ደግሞ እስከ አዲስ ዓመት ባለው አጭር ጊዜ ውስጥ ኪሎ እንዲጨምሩ፣ ፕሮቲን ይዘታቸው ከፍ እንዲል፣ መስላቸው እንዲገነባ፣ ሰውነታቸው አሁን ካሉበት ኪሎ የበለጠ እንዲጨምሩ ምን አይነት አመጋገብ መስጠት አለብን? እንዲሁም ደግሞ ብዙ ሰዎች እየደወሉልኝ ያሉ ሞት እየገጠማቸው ነው። ፍየሎቻቸውን ካስገቡ በኋላ ተቅማጥ ወለድ ያጠቃቸዋል። በውሃ ብክለት፣ በምግብ ብክለት ይመጣል። ምግብ ብዙ ስላበላን አይደለም ፍየሎቻችን ኪሎ የሚጨምሩት። ጤናማ ምግብ ግን ትንሽ ብዙ እረፍት መውሰድ አለባቸው። ስለዚህ ይህንን ሙክት አሁን ስንት ኪሎ ይሆናል? 42 ኪሎ ነው። ስንት ብር አገኘው? እያንዳንዳቸውን በ20 ሺህ ብር ነው የገዛቸው። ፍየል 20 ሺህ ብር ስንት ኪሎ የሚሆን እናገኛለን? ወጣቱ ልጅ ግን በ20 ሺህ ብር ነው እያንዳንዳቸውን ያገኘ። ስለዚህ እንዴት እነዚህ የሚያህል ፍየሎች በ20 ሺህ ብር ሊያገኝ ቻለ? ይደውሉና ያረጋግጡ። ስለዚህ የፍየሎች እርባታን ለመጀመር ምን ማሰብ አለብን? ፍየሎችን ስንት ብንጀምር ያዋጣናል? ከየት አካባቢ ማምጣት መቻል አለብን? የፍየሎች ስራ ያዋጣል? ምግብ ተወዷል። እንዴት አድርገን ማብላት አለብን? የምግብ ወጫችንን ለመቀነስ በምን መልኩ? እንዲሁም ደግሞ በሽታ እንዳይዛቸው የተለያየ ቦታ ላይ እንደነገርኳችሁ ብዙ ፍየል የሚያረቡ ሰዎች እየሞተባቸው ነው። በምን ምክንያት ነው ፓስቸሮሲስ የያዘባቸው? በምን ምክንያት ነው ፉትሮት የያዘባቸው? በምን ምክንያት ነው ኮክሲዲዮሲስ የያዘባቸው? በምን ምክንያት ነው ኢኮላይ ባክቴሪያ እነሱ ጋር ገብቶ ይሁኑላ ነገር ላይ ፒፒአር እንዴት ያዘባቸው? አንትራክስ እንዴት ያዘባቸው? እነዚህና ሌሎችን መረጃዎች ማወቅ ከፈለጋችሁ ታች ባለ ስልኬ በኩል ደውልልኝ። ኃይሉ ነኝ፣ የእንስሳት ሐኪም። ትግበራ በደንብ በተግባር እናስተምራችኋለን። አንድ ሰው ስልጠናውን ከወሰደ በኋላ ራሱ እንስሳዎችን ማከም መቻል አለበት። ምን አይነት አንቲሄልሚንቲኮችን ይጠቀማል? ምን አይነት ጥንቃቄዎችን ያደርጋል? ፍየሎቹ ወደ እርባታው ከገቡ ጊዜ ጀምሮ በምግብ ብክለት፣ በውሃ ወለድ፣ በተለያየ በሽታ እንዳይጠቁ ምን አይነት ጥንቃቄዎችን ያደርጋል? የአመጋገብ ስርዓታችን ምን መምሰል አለበት? በቀን ስንት ጊዜ እነዚህ ሙክቶች የተሻለ ኪሎ እንዲያመጡ በስንት ቀን ስንት ጊዜ መብላት አለባቸው? በቀንስ ምን ያህል ኪሎ መብላት አለባቸው? እንዴት ያሉ መኖዎችን ነው የሚበሉት? ጥፍጥሬ፣ ፋጉሎ፣ ኦቾሎኒ፣ አዮዲን፣ ጨው፣ የተለያዩ ንጥረ ነገሮችን ፍየሎቹ እኛ ጋር ባሉበት ጊዜ ኪሏቸው እንዲጨምር ጥሩ የፀሐይ ብርሃንንም እንዲያገኙ ማድረግ አለብን። በተለይ የፀሐይ ብርሃን፣ በፀሐይ ብርሃን ውስጥ ምን አለ? ቫይታሚን ዲ አለ። የቫይታሚን ዲ ሰውነታቸው ማግኘት ለስጋቸው ምን ጥቅም አለው? እነዚህ ፍየሎች ጡንቻቸው እንዲዳብር፣ ሰውነታቸው ጠንካራ እንዲሆን፣ የሚጣፍጥ ስጋ እንዲኖር፣ ደንበኞች ደግሞ ደጋግመው ወደ እናንተ እርባታ መጥተው እንዲገዙ ምን አይነት የአመጋገብ ስርዓትን መከተል አለብን? በተለይ ምንም አይነት በሽታ ምንም አይነት ሞት ሳይከሰት ፍየሎቻችንን ወደ ተጠቃሚ እንድናደርስ ምን አይነት ጥንቃቄዎችን ማድረግ አለብን? ከአመጋገብ፣ ከበሽታ ክትትል፣ ከመኖሪያ ቤት፣ ማደሪያ ቤት። በተለይ አሁን ክረምት ነው። ፉትሩት እግራቸው እንዳያነክስ፣ እግራቸው ቁስል እንዳይሆን፣ በተለይ በእርጥበት አማካኝነት በርካታ በሽታዎች ይመጣሉ። እነዚህ በሽታዎች ሁሉ ተጠቂ እንዳይሆኑ ምን አይነት ክትትል ማድረግ አለብን የሚሉትና ሌሎች የሚያዙ ወደ እኛ ማዕከል ብትመጡ ታገኛላችሁ። ኃይሉ ነኝ፣ የእንስሳት ሐኪም። ብዙ ጊዜ በተለያየ ቦታ ላይ እንደምታዩት ስለ ፍየል እርባታ፣ ስለ እንስሳት እርባታ የተለያዩ ቪዲዮዎችን እንለቃለን። እይታ ግን ብዙ የለውም። ስለዚህ እይታው ወደ እናንተ እንዲደርስ ላይክ፣ ኮመንት፣ ሼር፣ ሪፖስት አድርጉልን። ይሄ ምንድነው? አንድን ወጣትን ብቻ አይደለም
የተሻለ የምናደርገው። ብዙ ሰዎች በዚህ ስራ ላይ ተሰማርተው ውጤታማ እንዲሆኑ፣ በተለይ ፍየሎችን ከየት ማምጣት አለብን? ከአርብቶ አደሩ። ትላልቅ ፍየሎችን እንዴት እናገኛለን? ፍየሎች ሳር አይበሉም? እዋቸው ሳር ሲበሉ ቁጥቋጦ ብቻ አይደለም የሚበሉት ፍየሎች፣ ቅጠላቅጠል ብቻ አይደለም ሳርም ይበላሉ። ግን ሳር ደግሞ ሲበዛ ምን ችግር ያመጣባቸዋል? ሳርን ለምንድን ነው የሚበሉት? እንዲሁም ደግሞ ከሳር የበለጠ ደግሞ ለሰውነታቸው የሚጠቅም ምንድን ነው? የሳር መጠናቸው ደግሞ ሲበዛ ተቅማጥ ወለድ በሽታ እንዳያመጣባቸው፣ ቁርጠት እንዳያመጣባቸው፣ ብሎቲንግ እንዳያመጣ፣ እንዲሁም ደግሞ ሌሎችን ችግሮች እንዳያመጡ እንዴት ማድረግ አለብን እና ሌሎችን ነገሮች ለማየት ምን መስራት አለብን? አብረን በጋራ መስራት አለብን። የጋራ ስራ ውጤቱ እጅግ በጣም የተሻለ ይሆናል። ስለዚህ ምን መስራት አለብን? እርባታ ማዕከላችን ላይ ስትመጡ በደንብ ስልጠና እንድትወስዱ ታች ባለ ስልኬ በኩል ደውሉልኝ። መልካም ጊዜ